ወይት ግን ይርስ ለምን ጠየከኝሳ? አይ እስኪ ከምጉቡ አጥምሽ ላንተ አይደለም የሰራሁት ለባለቤት ያን ከፍዱዊ ባለቤትሽ ረረረ ባለቤት ስትይ ትንሽ አታፍሪ? ጀግና ባል ነው ያለ ጀግና ለሀገሩ ዘብ የቆመ ጀግና ባል ነው ያለ ወጥቶ እንቶ ፎንቶ ባታውቀው እኔን አውቀው ወይ አንቺ ክፈችው ማን ብዬ መጣለህ እሱም አንቺንታ ወይስተር ማለት ነው ወተላት ምን አልኩኝ والله በብሽትና ባበር ቀልድ የለም ነግሬሃለሁ ኧረ ስቀልድ ያለባሻል መድኃኒዓለም ስቀልድ ነው ለባንቺ እንሂድ እንግዲህ ሁለተኛ እንግዲህ እንዲጫፋና ካለውትን ወርድ ከራሴ ነግሬሃለሁ ያው ሸጋብቶን ነው አይ እንግዲህ ነገርኩ በይ እንሂድ አንቺ ደግሞ ሴት አክብር ሴት እናት ናት ዝባያች ሴት እህት ናት ሴት ደግሞ ሀገርም ናት ሴት ደግሞ አክብር እህት የለህም ምን አንተ እናት የለህም ጤና ይስጥልን የኔ ቅዳሜ ቤተሰቦች እንዴት ውላችኋል? እንደምታውቁት እንግዲህ ኮቪድ-19 ሀገራችን ላይ ከገባ ኦልሞስት ወደ 2 አመት ገደማ ይሆነዋል። ታዲያ በዚህ 2 አመት ውስጥ እንግዲህ ከተጎዱ የስራ ዘርፎች ውስጥ አንዱ የኪነ ጥበብ ዘርፍ ነውና ኪነ ጥበቡ በኮቪድ አማካኝነት በጣም ከመድረክ ጠፍቶ ነበር። አሁን ይሁንና ሁሉም የኮቪድን ጥንቃቄ በማድረግ ወደ ቲያትር ቤቱ ተመልሷል ማለት ነው። ይህንን አስመልክቶ እንግዲህ እኛም ዛሬ አምባሳደር ቲያትር የሚዘጋጅ ታሪክ ቀመስ ቲያትር ተዘጋጅቷል ተብለን እኛም ወደ አምባሳደር ቲያትር ጎራ ብለናል። እንግዲህ ስቴጅ ላይ ምን አይነት ፐርፎርማንስ ይኖራል እሱን አብረን የምንመለከት ነው የሚሆነው። እስከ ፍጻሜያችን ድረስ አብራችሁን ቆዩ። زراف كنتم مزراف أول مزراف ما عندي جبرات على جبنا على ነገር ከተበጠሰ የውጫሌውን አንቀጽ 17 ከፈረሰ ቃል ከደፈረሰ የምን ቸልታ ነው። ታላቋ ንግስት እቴጌ ጣይቱ የኢጣሊያን የአውሮፓን ልብ ታውቀው ስለነበረ ከጥንቱ አንቶሎኒ በድንፋታ እርድብን ብሎ ውሉ ሲቀደው እሷ ግን ጦርነቱን በአደባባይ አወጀችው። ሂድ! አባዳኛው ነጋሪት እያስጎሰመ ቀንደ መለከት እያስነፈፈ አዋጁን ከሀገር ሀገር አተመመ። ይሄ ቲያትር ታሪክ ቀመስ ቲያትር ነው። የቱ ተዋናዮች በተጋባዥ ተዋናዮች የተሰራ በርካታ ኮረሶች የተሳተፉበት ምናልባትም ወደ 50 የሚደርሱ አጠቃላይ ተዋናዮች የሚሳተፉበት ቲያትር ነው። ተውኔቱ አሁን ያለበት ዘመን ያንጸባረቀ ያለፈው የኢትዮጵያን ታሪክ እንዲያወራ ተደርጎ ነው የተጻፈው። 1888 አድዋ ከታወጀ በኋላ አድዋ ላይ እንዲቀርቡ ህዝቡ ሁሉ ለመዝመት በተነሳበት ሰዓት ጭፍራውንም ሰራዊቱንም ህዝቡንም ይዞር ይዘምት የሚችለው መኳንንት ደግሞ ከደ እንዴት አድርጌ የተከፈተ ልብ ይዤ ልዝመት፣ እንዴት የተሰነጠቀ ልብ ይዤ ዘምታለሁ ነው ትልቁ ችግሩ። እዚህ አባዳኛውን መቅደም እንዴት ይሆናል ወገን? እንዴት በተወጠረ ስጋት የመጣ ጠላት እንዲህ በዋዛ ከቶም አይመለስ። አመጣጡ ለምን ነው? ሞትን ሊያርክስ እናት፣ እህት፣ ልጅ እህትን ሊያርከሰክስ በርግማን የወንድነቱ ጉልበት ሊልከሰከስ አባት፣ አያት፣ ወንድም ባልን ሊያዋርድ ቀሳውስት፣ መነኮሳት ባህታውያን ረግጦ ሊያርክስ። ጥሩ ቲያትር ነው ዛሬ የሰራ ነው። በየጊዜው በየሳምንቱ ለማሳየት እቅዳለን። ከስከዛሬዎቹ የታሪካዊ ቲያትር ትንሽ ለየት ያለ ቲያትር ነው። ምንድነው? በቀጥታ ስብጥሩ በታሪክ የተገናኘ ሳይሆን ሀሳብ
የሰዎቹ በህይወት የነበሩ ሀገራችን ላይ ትልቅ የነጻነት አሻራ ያሳረፉልን ባለታሪኮች ነው ያነሳ ነው። ሀሳቡን ከዚህኛው ሀሳብ ጋር አገናኝቶት ነው ደራሲ ንጉሱ ጌታቸው የጻፈውና ስብጥሩ እሱ ነው ብዬ አስባለሁ። እኔ ኢትዮጵያዊነት ከዘመቻ ጋር ስታያይዙ አንድም ቀን የሰነፈበት ጊዜ የለም። ስብጥሩ ምስሉ ምንድነው? ከዚህኛው ዘመን ጋር የምታመሳጥሪው ምንድነው? በዛን ሰዓት አሁን መሀል ላይ ተፈጠረው አሉ ሁሉም መሪዎቻችን ጦር ሜዳ ድረስ ገብተው እስከ ማዋጋት ደረጃ ደርሰው ኢትዮጵያን ጦርነት የመሩት መሪዎቻችን ሁልጊዜ እኛ ችግር በገጠምንና ጦርነት በተከሰተብን ወቅት ሁሉ ይገኛል። ያኛውና ያኛው ልዩ የሚያደርገው ግን ይሄ ዘመን ያኛውን ዘመን ይመስላል፣ ያኛው ዘመን ይሄን ዘመን ይመስላል ተብሎ የተጻፈው ታሪክ ይደገማል። 1888ን ከ126 ዓመት በኋላ እኛ ራሳችን በአይናችን አየነው ለማለት ነው። እነዚህ ተዋናዮች ግን መጀመሪያ ጽሁፉን አንብበው ነው በቦታ የተገኙት። ሳያነቡ አይደለም። የተረዱበት መንገድ መረዳት ባለባቸው መንገድ እዛ ጋር ዲስከስ ከተደረገ በኋላ ምንድነው የተደረገው? ልምምድ ጊዜ ከወጣ በኋላ ከዛ በኋላ ከኔ ጋር የተገናኙት እኔና ድራማተርጁ አንድ ላይ ሆነን ደራሲው ማለት ነው አንድ ላይ ሆነን ከዛ በኋላ ነው ቲያትሩ ዝግጅት የመጣ ነው። ከንባብ እንደገና ወደ ስቴጅ፣ ከስቴጅ ላይ እንደገና ዛሬ ላይ አልቆ ከአልባሳት ጋር ትርኢት እስከሚገባበት ጊዜ ድረስ እነዚህን ሁሉ ሂደቶች አልፎ ነው። በተጨማሪ ነገር ምንድነው ከተዋናዮች ውጪ ከዋና ዋና ተዋናዮች ውጪ በዛ ታሪክ ውስጥ የነበሩ አስፈላጊ የነበሩ ኮረስ ብለን የምናስባቸው አሉ። እነዛን ልጆች ደግሞ ለመፈለግ የራሱ ሂደት ነበረው። በዳንስ ልንገልጽ የፈለግነው ነገር ስለ ሀገር ነው። ሁሉም ስለ ሀገር ነው። ስለ ባንዲራ፣ ስለ አብሮ ስለመሆን፣ ስላለመበተን አብሮ ስለመሆንና ሀገር እንደምትጸና ለማሳየት የባንዲራ ፍቅርን ለማሳየት የፈለግንበት ፓሽን ያለው ሀሳቡ የግጥሞቹን የሙዚቃውን ግጥሞች አልፎ አልፎ እየተከተልን እና ኮሪዮግራፊን ጭምር አጠቃላይ ሀሳቡ ሀገርና ሀገርን በሚመለከት ነው። መድፍ ተኩሰሽ የልብ አታደርሽም ከሆነ ነገሩ ይሁን እሺ፣ ግድ የለም እንቅር። ግና አገር ናትና መጥረት መጎለት ከቶ አይታሰብም። የማን አንጀት ነው ታጥፎ የሚተኛው? የማንስ እግር ነው የሚሆን ዳተኛ? የማን እጅ ነው የሚሆን ለማኝ? የባሪያ ያህል ግፉኝ የሚመኝ ካራክተሯ ሊድ ነው። እንግዲህ ሊድ ለምሳቸው ዝም ብለው እሷ ትረፍ ብለው ጦራቸውን ከየቦታው ከየአገራቱ ጠርተው ሊዘምቱ ሲሉ እሷ ደግሞ እንዴት እኔ ሳልኖር እንዴት እና ሊያፈርስህ ሊጥልህ ሊወጋህ ነው እና የመጣው አብሬ መሄድ አለብኝ እና መዝመት አለብኝ እያለች ነው። ዛዲያ ባሏ ንጉሷ
ልጇ ጠረፍ ላይ ተሰዶ ወሰን ላይ ሲቀበር እህት ወንድሟ ልጇ ድፍት ብለው ሲያድሩ በጥይት አረር ከሀገር በላይ ባል የለም። ባህሪዋ በቃ ቆራጥነቷን እና ጦረኝነቷን ነው የሚያሳየው። እዚህ ወደ ውጊያ ልትሄድ ስትል አልቀርም ነው የምትላቸው። በፍጹም ሀገር ነውና አልቀርም በቀር ግድ የለኝም አትተኩስም ነው የምትለኝ። ጥይት አትተኩስም ወይም በፈረስ ጋልባ ጠላት አትይዝም ነው የምትለኝ። ግን እኔ እሄዳለሁ ነው የምትለው። እዚህ ላይ ልብህን ለወገን ከሰጠህ ዳግም ሀገርህን ታያለህ፣ አሊያም ከለገምክ አብረሃት ትፈርሳለህ። ትልቁ የሚለይበት ነገር ከህዝብ ጋር ፊት ለፊት ስለምንገናኝ ነው። እሱ ትልቁ መለያው ነው ብዬ አስባለሁ። ቃለ ተውኔት መሳሳት አይቻልም፣ ታሪክ ማዛባት አይቻልም። ልብስሽን ማዛባት በፍጹም ስህተት የማይፈቀድበት የጥበብ አካል ነው እና ስሜቱም የተለየ ነው። ስህተትሽንም ጥሩነትሽንም እዛው ፊት ለፊት የምታገኝበት ነው። ሁልጊዜም በጥንቃቄ የምትሰሪው ነገር ነው። ቲያትር ትልቁ የሚለይበት ነገር ይሄ ነው። በሰሩት ምግባር ዘልቀው ተጉዘው በፍቅር ከሁሉም ጤፍ ታንሳለች ወድቃ በስብሳ ትነሳለች። ተውኔት በባህሪው ምንድን ነው የሚለው? ተናግረህ አሳይ ነው። ሲኒማ ግን አሳይተህ ተናገር አይደለ? ብዙ ነገሮች በአክሽን ሲያልቁ ብዙ ነገሮች ክሎዛፕ ሲመጡ አይን ስር ሲገቡ እንትን ሲገቡ ምን ሲሉ ያኛውን ነገር ታመጫዋለች። ተውኔት ግን ተናግረህ አሳይ ስለሆነ ቋንቋው ላይ ጥንቁቅ ነሽ። ካራክተራይዜሽን ጥበቃው ላይ ጥንቁቅ ነሽ። አለ ምክንያትና አላልባ የምታመጪው ካራክተራይዜሽን የለሽም። ሲኒማ ላይ የምትጠቀሚ ኮረስ ተውኔት ላይ የምትጠቀሚ ኮረስ ትለያለሽ። እንዲህ የመጋፈጥና እንትን የማለት ነገር ስለሆነ ፍልስፍናው ከባድ፣ ቋንቋው ከባድ። የኔ ጀግኒት ጀግነሽ ጀግኖቼን ልታጀግኝ ልጅ መጣሽ። እሰይ እሰይ። ይሄ ተውኔት ሙሉ ለሙሉ ጀምሮ እስኪጨርስ በግጥም ነው የተሰራው። እንደዛ ይጽፍ የነበረው ደግሞ ታላቁ ባለቅኔ ሎሬት ጸጋዬ ገብረመድኅን ነበር። በጣም አድናቂው፣ በጣም አክባሪው፣ በጣም ወዳጁ ስለሆንኩ የሱን ተጽዕኖ አለብኝ። በእርግጥ በሱ ቶን ነው የጻፈው። ጸጋዬ ቤት የሚባል ግጥም ምታል አይደል? በሱ ተጽፎ ይሄ ተውኔት የተጻፈው በግጥም ነው። እንግዲህ መተው እንዲመለከቱ ጋብዛለሁ። እኛ ኮቪድ በተዘጋበት ሰዓት እኛ ደግሞ ምን ነበር የምንሰራው? ሶሻል ሚዲያዎች ላይ ይሄ ኤሌክትሮኒክስ ሚዲያዎች ላይ እንሰራ ነበር። ምክንያቱም ሰው ስለ ኮቪድ ማወቅ ያለበትን ነገር በእያንዳንዱ ቦታዎች ከየድርጅቶች ጋር እየተነጋገርን ስፖርት ስራዎችን እንሰራ ነበር። ምክንያቱም ምንድነው ሰው ዛሬ ላይ እቤቱ ቁጭ ብሎ ኤሌክትሮኒክስ ሚዲያ ነው የሚያየው። ስለዚህ ስለ ማህበረሰቡ ስለዚህ በሽታ እንዲጠነቀቅ ራሱን እንዲጠብቅ ብዙ ነገሮችን ስንሰራ ነበር። ያኔም ስራ አልፈታንም ማለት ነው። ምንድነው ያኔ ያው ሁሉም ቲያትር ቤቶች ዝግ ነው። ያኔም እኛ ቲያትር ቤታችን ዝግ ነው። ስለዚህ ግን እነዚህን ስራዎች እንሰራ ነበር። ያው ያለው ነገር ምንድነው እውነት ነው፣ ክፍተት ይፈጥራል። ምክንያቱም ምንድነው ያው ቲያትር ከብዙ ሙያዎች የሚለየው ምንድነው ሰው ራሱን ነው መጥቶ የሚያው። ፊታችንን በመስታወት ማየት ደስ ይለናል፣ ፊታችንን ስናየው እንወደዋለን። ስለዚህ ቲያትር ማለት ይሄ ነው፣ በቃ የኛ ውጤት ነው። በዚህ 2 ዓመታት እንግዲህ ትልቁ የመጀመሪያው እኛ ሀገር ችግር በቲያትር ላይ ትንሽ ችግር ፈጥሮብን የነበረው ኮቪድ ነው። ለህዝባችንም ለራሳችንም መነቃቃት ያስፈልገናል። ይህንን ጭንቀት መርሳት ያስፈልገናል። ወደሚቀጥለው ነገር መሻገር አለብን። ጥበብ ደግሞ ከአሻጋሪዎቹ አንዱ ነው። ተስፋ ይሰጣል፣ ይጠቁማል፣ ያነቃቃል። እኔ በማቀው መልኩ አውደ ውጊያ ድረስ ፈተነናቸዋል። በጣም የተፈተነ የጥበብ ቡድን ነው። ዛሬም ክሪኤቲቭ ስራዎችን ደግሞ አዳዲስ ክሪኤቲቭ ስራዎችን ሰርቶ እንደሚያስደስተን ተስፋ አደርጋለሁ። ውድ የኔ ቅዳሜ ቤተሰቦቻችን በርካታ አርቲስቶች የተገኙበት በርካታ ታዳሚያን የተገኙበት አምባሳደር የተዘጋጀው ከዳንስ ጋር ተሰባጥሮ የቀረበው ታሪክ ቀመስ ቲያትር በዚህ መልኩ ወደ እናንተ አድርሰናል። ከምንም በላይ እንግዲህ የቲያትር ባለሙያዎች የላይፍ ኢንጂነር ወይም ደግሞ
የህይወት መሐንዲስ ናቸው ይባላል። ጓዳ ጉድጓዳችንን የምናየው በቲያትር ነው። ቲያትር የገሃዱ ዓለም ነጸብራቅ ነው። ኪነ ጥበብ ከምንጊዜውም በላይ ትኩረትን እንደሚሻም ያየንበት መድረክ ነው ብዬ አስባለሁ። ከዛ ውጭ እንግዲህ በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት ለቲያትሩ ለኪነ ጥበቡ ትኩረት እንዲሰጥ ነው። በነበረን ቆይታ ዘና እንዳላችሁ ታሪክንም የኋሊት እንደተመለከታችሁበት ተስፋ አደርጋለሁ። አብራችሁን ስለነበራችሁ ምስጋናችን ላይ ያለ